እንደምን አደራችሁ የሀገሬ ልጆች፣ ሰላም አደራችሁ። መቅደስ የሀፈሻ ማሞ ልጅ ነኝ። ኑሮ በጀርመን። ጀስት አይ ሃቭ ኩዌሽን፣ ጥያቄ አለኝ። ጥያቄ ነው። ያለ አባት የሚያድጉ ልጆች ጋጥ ወጥ ናቸው። ልጆች ሲያድጉ ከአባታቸው ጋር ካላደጉ፣ ቤት ውስጥ አባት ከሌለ ጋጥ ወጥ ይሆናሉ ሲባል ወንዶችስ ትክክል ናት የሚሉ ሚስታቸው እንዳትሄድባቸው ፍራቻ ነው። የውስጥ ፍራቻ ፈስ ያለበት ዝላ አይችልም ነው። ሴቶችም አብራችሁ ግን እውነት ናት የምትሉት ምን ሆናችሁ ነው? አይ እናንተም ደግሞ አንዳንድ ሴቶች አላችሁ፣ ተው ለልጆች እባክህ ልጆቻችን ይፈታኛል አይፈታኝም ያላችሁ ስጋት ያለባችሁ ናችሁ። ግን እንደው ጠቅላላ ወደ ጥያቄ ስመጣ በልጅነታቸው አባታቸው የሞተባቸው ጋጥ ወጥ ናቸው። በቃ አሁን እሺ ባልና ሚስት ስለተፋቱ ልጆች ጋጥ ወጥ ናቸው ብላችሁ ልጆች ጋጥ ወጥ እንዳይሆኑ ብላ እናት እየተቀጠቀጠ እየተደበደበች፣ አንዳንድ የሚደበደብም አባት አለ። እሱም ለልጆቹ ብሎ እንዲቀመጥ በቃ የኗሪያ ኗሪ እንዲሆን የተንገበገበ አይደረዛ ወንድ ሆን እስቲ ወንድ ሽተት እየተባለ እንዲቀመጥ። እሺ እናትና አባት ወይ እንትን ይቅርታ አባት የሞተባቸውስ ማለት እግዚአብሔር ና ብሎ አባት የወሰደባቸው፣ አባታቸው በጦርነት የሞተባቸው፣ በህመም የሞተባቸው፣ በመኪና ግጭት የሞተባቸው፣ በመኪና አደጋ የሞተባቸው፣ በሰው እጅ የሞተባቸው አባት የሞተባቸው ጋጥ ወጥ ናቸው። እንደዛ ካለን እኮ የኢትዮጵያ ሕዝብ 50% ጋጥ ወጥ ነው ማለት ነው። ከ50% በላይ 10 ሰዎች ቢሰበስቡ ከ10 ሰዎች ውስጥ 4ቱ ተፋተዋል። ወይ አባቱ ሞቷል፣ ያንዱ አባቱ ሞቷል፣ አንደኛው ተፋተዋል ምናምን እና የሁሉ ጋጥ ወጥ ነው። እኔ አንድ ታሪክ ልንገራችሁ። እንደው አክስቴ ትቆጣኝ ሆነ ወይ አባዬ ትቆጣኝ ሆነ። የአባቴ ወገኖች አይቆጡም፣ የተማሩ ናቸው፣ ንቃተ ህሊና አላቸው። አክስቴ ተዳረች፣ በልጅነቷ ድል ባለ ሰርግ ተዳረችና የመጀመሪያ ባሏ ሞተባት። 2 እንደወለደች እንግዲህ አገባችሁ በልጅነቷ። ፍትህ ለህፃናት የ14 ዓመት ህፃን በሏት። ህፃን ሆና 2 ሊወልዳ ባሏ ሞተባት። ከዛ በኋላ ለሌላ ሰው ተዳረች። ሁለተኛውን ባሏን አልወደደችው። ምክንያቱም ቤት ተፈታ ነውር ታመጣለች፣ ብልግና ታመጣለች፣ ብትዳር ይሻላል፣ ልጆቹን እኛ እናሳድጋለን ብለው እናትና አባቶቿ ሌላው የባል ማዕት መጣ። ቆንጆ ናት፣ የቤቱ የመጀመሪያ ናት፣ ጸይማ ሳይመሰለች ናት። የባል ማዕት ሲመጣ አይዳሩ ተባለና ተዳረች። ከዛ ሰውየውን አልወደደችውም። እንደው አልወደደችውም። የናቁት ያስረግዛል። 5 አስወለዳት፣ 5 ወንድ ልጅ። ከዛን ስታየው ደሟ ነው የሚፈላው። ቤተሰብን እምቢ እንዳትል ነውር ስለሆነ ባለጌ ንቃው ነው ላለመባል ዝም ብላል። እሷ ደግሞ የእግሩ ቅጥነት እንደው ደሟን አፍልጦታል። በቃ ደግሞ ወደ ቆላ ውስጥ ስለሆነ ቁምጣ ይለብሳል። ከዛ እግሩ ደግሞ ቀጭን ነው። እንደው ተናዳበታለች። ይህ አይመጥነኝ፣ እኔ ጣይባቸው ማሞ ከእንደዚህ አይነት ወንድ ጋር ነው እንዴ የምኖረው ብላ ውስጧ ንድድ ትክን ብሏል። እና አንድ ቀን ሐምሌ አቦ ትደግሳለች። ሐምሌ አቦ እየደገሰች ከዛን እሱ እንደው ምን እንዳቀበጠው አላቅም፣ ጋይስ ምን እንዳቀበጠው አላቅም። ሞቅ አለውና አዝማሪ ቤቷ ይመጣል። ያው ባለሀብት ናት፣ እሷም የባለሀብት ልጅ ናት። ያገባችውም ሰውዬ ባለሀብት ነው፣ የመሬት ከበርቴ ነው። እሷም የመሬት ከበርቴ ልጅ ናት። የዛሬ ነው ያርገውና ልጆቹ ደሃ ሆኑ እንጂ ፈልፍለው እኔ እኮ የድሮ የመሬት ከበርቴ 12 ልጅ ይወልዳሉ። የአንድ ሰው መሬት ለ12 ሲካፈል ልጆቹ ደሃ ይሆናሉ። ከዛን ሞቅ ብሎታል ለካ። አዝማሪውን ተቀበላል። አክስቴ ቋጣሪ ናት፣ ዘመድ ብዙ ስለሆነ ጠላ ታቀጥናለች። 12 ጠላ 2 ማሽሎች ይበላል። አይ ጥጋቡ የተደገሰለትን አላወቀ። ለአዝማሪ ግጥም ሰጠ። 12 ጠላ 2 ማሽሎች፣ 12 ጠላ 2 ማሽሎች፣ ይቅርታ 12 ጋን 2 ማሽሎች ይበል። 12 ጋን 2 ማሽሎች ማለት 2 ማሽላ ማለት ነው። ማሽላ የማሽላ ፍሬ 12 ጋን 2 ማሽሎች ይበል። 12 ጋን 2 ማሽሎች። ይሄን ጠላ ብዬ አልጠራም ሰዎች ይበላል። ይሄን ጠላ ብዬን አልጠራም ሰዎች ሲል በአቦሬ ጠላ ይዛ ከጓዳ ብቅ ስትል መካከል ያለው በር ላይ አቦሬዋን ይዛ ቆም ብላ ይቹ ተቀበል አለች አክስቴ። ወልካፋ ውልክፍክፍ አንተ ጥምር እግር በልልኝ
ወልካፋ ወልክፍክፍ አንተ ጥምር ግን ካነዩ ማጂን የኔ አባት ደግሞ የታናሿ ታናሽ ነው። በግምት 16 እና 17 ዓመት ወጣት ይሆናል። እና እህቱ ጋር ሊያድር እዛ እንትን ታቦት አስገብተው ምናምን ሩቅ ስለሆነ አቦ እዛ ነው ያደረው እህቱ ጋር። ወንድ አባቴ እዛ ጋር ቁጭ ብሎ ይሰማል። ወጣት ነው የኔ አባቴ እዛ ገና ሚንዜ ሙሽራ የሚሆንበት እድሜ ነው። ከዛ ድገመው ወልካፋ ውልክፍክፍ አንተ ጥምር እግር አለችው። ወልካፋ ውልክፍክፍ አንተ ጥምር እግር አንተ አለኸኝ ብዬ ለሰውም አልነግር አለች። ሐምሌ አቦ ነበረ እንደዚህ አለችው። መስከረም ላይ 5 ልጆቿን እንደ ላም ርቢ እየነዳች አባቷ ሀገር ጃጎ መጣች። እነዛ ልጆቿ እናትና አባት ያሳደጓቸው ልጆች እንኳን ባይኗ ነው የምታወራቸው። ባይኗ አባቴ ራሱ ያባየ ልጆች ባይናቸው ነው የሚገባቸው። ባይኗ ነው የሚገባ ባይኗ ልጆቿን ይሄ መጮህ ልጅ መደብደብ አታውቅም። ባይኗ አታውቁ ቋንቋቸውን ራሱ አታውቁትም። የኔ ጌታ ትግራይ ዩኒቨርሲቲ የተማረ የልጅ 7 ዓመት ዶክተር የሆነ የልጅ ሁሉ ነው ያላት። አንድ ድሃ ልጅ የላትም። እንዳለ የወንዶች እናት ናት። 6 ወንድ ነው የወለደችው። 7ኛዋ ናት ሴት። ልጆቿም የልጅ ልጆቿም የተማሩ የሰለጠኑ ጎበዞች ብዙዎች፣ ባዳም አያስፈልጋትም። እንዴት አይነት ጀግና! እኔ እግዚአብሔርን ነው የምላችሁ። በእናትና በአባታቸው ስር 2 ሊሆነ ሁለቱም ትኩረት ተሰጥቷቸው ያደጉ ልጆች እንኳን እንደ አክስቴ ልጆች አይሆኑም። እና እንደ አንዳንድ ደንቆሮ ሴቶች ከየት እየመጣችሁ ነው ያለአባት የሚያድጉ ልጆች ጋጥ ወጥ ናቸው ያላችሁት? እኔ አሁን በአባቴ ነው ያደግኩት እና እኔ ጨዋ ነኝ ማለት ነው? እኔ አሁን በአባቴ ያደግኩ በአባታችን እጅ ያደግን ጨዋ ነን። ያለ አባት ያደግበት አባቴ ራሱ በህቶ እንደው ልጆች ማለት ያባየናቸው ባይኗ እኮ ነው የምታወራቸው። እናንተ ተቀጥቅጣችሁ እንኳን አሰሙም እኮ ነው ቢለን ሆይ ባይ ሀበ ናይስ ዴይ